ቢኒያምን ለማስወጣት እያሰብን ነው። ቢኒ ሽብሬ አይ ቲንክ በጣም እንትን የተመጣጣነ ሊሆን ይችላል ብዬ አስባለሁ። ወስኩድ ይላል ዩቲዩብ። ዛሬ እንኳን በሰይዶ እና በጆኒ ያሉትን በሱ ዙሪያ ያሉትን ቪዲዮዎች የምንመለከት ይሆናል። ምን ሀሳቦች ተነሱ፣ ለምን ሰይዶ 10 ሚሊዮን ብር አለ ምናምን የሚሉትን ጉዳዮች በዛሬው ቪዲዮ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። ቀጥታ ወደ ዛሬው ቪዲዮ እንገባለን። ሴዶ የመጨረሻ ዲል አቀርብልህ ነው። ኦኬ ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ኦኬ ከተሸነፈ ብር አይኖርም ማለት ነው። 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር ሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት ይዞ ለመውጣት። ከነገው ለተሸነፈ የሚለው ነገር ቀረ። የምትወደውን ምግብ ኢንጆይ እያደረግን ያው ኢትዮጵያ ዘሚያክ እየበላን እየጠጣን አንተ በምታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ግዴታ ነው ማለት ነው። ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ። በእናትህ አሁን በመጀመሪያው እንትን ማለት ነው። በመጀመሪያው ሲናገር በነበረው ለአሸናፊ 5 ሚሊዮን ብር አይደል? 5 ሚሊዮን ብር ነው 4 ሚሊዮን ብር፣ ለተሸናፊ ደግሞ 1 ሚሊዮን ብር ነበር የተበጀተ። ነገር ግን አሁን እዚህ ጋር ሴዶ ቢሸንፍ ምንም ነገር ሳያገኝ ነው የሚወጣው ማለት ነው። በራሱ እጅ የሆነ ህጣጣ ይዞ መጣው። ማርሻል አርቲስት ካሸነፈች ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ፣ በሶሻል ሚዲያ በሚከተለን ማህበረሰብ ስም። ምግብ እየበላን እናውራ። ምን ግባባኛኛ አትጋ ይመቻችሁ። ብቻ ግን በራሱ እጅ አጥቷል። እድሉን በራሱ እጅ አጥቷል። እስኪ እንቀጥል። በቀኑ ከኔ ጋር ልትደባደቢ ስትመጪ እንደዚህ ነው ሹሩባ ተከርተሽ መምጣት ያለብሽ። ለምን በቃ ልታሸንፊ የምችው እንደዚህ አማለሽኝ እንዲቆኝ እንዲሆነሽ ስትመጪ ወላሂ ላዚም ያርጊ ብሏል። የኔ ማር እንዲሆነሽ ነው እሺ መምጣት ያለብሽ። አተ በኋላ ጉድ ተሰርቼ ነበር ትያለሽ ማለት አገኘሽ። በቁ የኔ ቆንጆ የኔ ማር አይ ሲሄዱ ግን የምር እኔ የምፈራው ብዙ እንዲህ የሚናገሩ ሰዎች ሲሳካላቸው ሲሆንላቸው አላዩኝ። ስለዚህ እባካችሁ ብዙ አታወሩ። እንደገና ያሳያል እንጂ አይናገርም። ብቻ አታወሩ፣ ብዙ አትነቋቆሩ ነው እንጂ ያክል። ኧረ በስመ አብ ጉድ ሳይሰማ መስከረም አይጠባ። ጆኒ ጁጁሱ ግብጻዊ አይደለም፣ ዜጋ አይደለም። በዚህ ልክ ግብጻዊ እሱን ለማስደብደብ። ኧረ በስመ አብ። አሁን ደግሞ ምን እያደረጉ ነው? ቢኒያም ሽብሩ ኮሜንት ላይ ጆኒ ጁጁሱን ተው ሜዳ ላይ ገባ። የምሪ ነው። አረ ከገባ ሰከንድ አይቆይም። ተጋጠም ማለት ቢኒያም ሽብሩ ማለት እኮ ሰው ለባሽ ሴጣን ማለት ነው። እና ለባሽ ሴጣን እንደምታዩት አይደለም። ሜዳ ላይ ሌላ ነው። እግዚአብሔር ነው የምላችሁ። አረ ጉዴ! እባካችሁ አረ ተው ጆኒን እንፈልገዋለን። የምር ፋይቱ አይነፋም ከዚህ ልጅ ጋር ቆለ። ቆይ ላሳያችሁ እንዴ! የምር እስካሁን ድረስ ምንም ሽንፈት አላጋጠመውም። 4 እድሎች አሉት መሰለኝ እንደሰሞት ከሆነ። የሚሚ ነው ብራዘር።
ሮንዶ እዩ 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 እንዲህ ሰከንድ ያላስቀመጠ ሰው ከዚህ ጋር ነው ይጋጠም እያሉ ያሉት። እንዲህ ሰከንድ ላስቀመጠ ሰው ተመልከት ብራዘር፣ ከዚህ ጋር ነው ይጋጠም እየተባለ ያለው እና እባካችሁ ተው፣ ይኑርበት ቢያንስ። በቅርቡ ከጆኒ ጁጁሱ ጋር ፋይት አለ ተብሎ እየተጠበቀ ያለው ቢኒያም ሽብሬ ብዙዎቻችን በ90 ዴይስ ፊያንሲ ሪያሊቲ ሾው ላይ ነው የምናውቀው። አሁን ግን በኤምኤምኤ ከባድ የሆነ ስም እየገነባ ይገኛል እና የቢኒያም ድሎችን ስንመለከት በአማተር ደረጃ 4 ድልና 0 ሽንፈት ብቻ ነው ያለው። ሁሉም ድሎች በሰከንዶች ውስጥ በኖክአውት እና በሰብሚሽን ነው የሚያጠናቅቃቸው። ተፋላሚዎችን በ6 ሰከንድ ብቻ ነው መሬት የሚያስይዛቸው። ቢኒያም ዳንሰኛና የሰርከስ ባለሙያ መሆኑ ለኤምኤምኤ ልዩ ብቃት ሰጥቶታል። በላስ ቬጋስ ከታዋቂ አሰልጣኞች ጋር ጠንካራ ልምምድ እያደረገ ይገኛል። እስቲ ግን ከጆኒ ጁጁሱ ጋር ባለው ፋይት ማን ያሸንፋል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። በእንደዚህ አይነት መንገድ 1 ሰከንድ አያቆዩም ሜዳው ላይ እና ተው፣ ይቅር፣ ከዚህ ልጅ ጋር መፋየቱ ይቅርበት ነው ምለውኒ። ስራዎቹ እዛው ሲሄዱ እናንተና ይፋየቱ። ቢያንስ ትንሽ ሙቅ ይላል። ያኛውም የተወሰነ ጉልበት አለው፣ አቅም አለው። እስከ ጥግ ድረስ መፋለም የሚችል ከሆነ ሲሄዱ የተወሰነ ያክል እንትን ማለት ይችላል። የራሳችን የሆኑ ሰዎች አሉ፣ ግን እኛ ስለነሱ አናውቅም። እውነቱን ለመናገር እኔ ዛሬ ነው ያወቁት ቢኒያም። ጌታን ነው የምላችሁ፣ ዛሬ ነው ያወቁት። ተመልከት፣ ሲዘጋ ተመልከት ብራዘር። ከኢትዮጵያ ነው የወጣው ይሄ ልጅ ቢባል ማን ያምናል? ማን ያምናል? ገባ እግዚአብሔር ሁሉ ጊዜ የተሻለ ነገር ይሰጣል። ምክንያቱም እኔ በጣም ብዙ ቻሌንጅ አሳልፌያለሁ። ኢቭን እንድወዳደር ሁሉ አልተፈቀደልኝም። በፊት ነው አሜሪካ ያለው በጉልበት ነው የተወዳደርኩት። ከዚህ ጋር ነው ተፋየት እየተባለ ያለው እና ዓለም ስለሱ ብዙ ብሎለታል። በኢንስታግራም አካውንቱ ከክሪስ ብራውን እስከ ሌዲ ጋጋ የሚከተሉት ታዲያ ድሮም ነቢይ በሀገሩ አይከበርም እንዲሉ የኢትዮጵያ ሕዝብ ግን አንድ ሲንግል ለቀው ከሚንኮሻኮሹት ምረጥ ይዛውላና ላይቭ ላይ ደቅ ብለው ሳቢ ከሚለምኑት ምረጥ ቁይታሞች ያህል የማያውቁት ሰይፉ እንኳን ባቅሙ አንዳንድ የራሳችን የሆኑ ሰዎች አሉ፣ ግን እኛ ስለነሱ አናውቅም። ዓለም ግን ስለነሱ ያወራለት ኢትዮጵያዊ ቢኒያም ሽብሬ የካቲት 3 1990 አዲስ አበባ ኢትዮጵያ የተወለደ። ታዲያ እንደማንኛውም ኢትዮጵያዊ ከችግር ጋር ብራዘርሊ ሲስተርሊ ተከባብሮ የኖረ ከህፃነቱ ጀምሮ ላይፉ እንደፋቀ ነው ብለው ለማስተካከል ያልፈለቀለው ድንጋይ የለም የተባለለት በሚያስገርም ሁኔታ ብቸኛው ኢትዮጵያዊ ማለት በሚቻል መልኩ በዓለም አቀፉ የኤምኤምኤ ውድድር ተጋጣሚዎቹን እንደ ሸንበቆ እየቀጨ ነፍሳቸውን ሰማያዊና ሰማይ ላይ የሚልክላቸው ኤምኤምኤ ፋይተር በአንድ ወቅት በኦክታጎን ውስጥ ተጋጣሚውን በ30 ሰከንድ ውስጥ ነፍሴ ይኸው ስጋ ይኸው ብሎ ኮንታ ያስገባው ቢኒያም በሁሉም ነገር ላይ ፉንደፋ ቀና ለማድረግ የሚለፋው ቢኒያም በዋነኝነት ከ156 ሀገራት በላይ እጅግ ታዋቂ እንዲሆን ያደረገውን የ90 ዴይስ ፊያንሲ ተከታታይ ሪያሊቲ ሾው የሚሰራ በዚህም ሳቢያ በቲክቶክ ከ215,000 በላይ በኢንስታግራም ከ363,000 በላይ ተከታይ ያለው በሄደበት ሁሉ የፈረምልኝና አብረን ፎቶ እንነሳ የሚሉ ጥያቄዎች የበዙበት። ለማንኛውም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮን ላይክ አድርጉት ከተመቻችሁ እና ፕሊስ እባካችሁ የምለው ከቢኒያም ሽብሬ ጋር እንዲፋየት እንዳታደርጉት፣ ይቅርበት። ነፍሱ ከስጋው ተለይታ ነው የምትወጣው። በቃ በቀጣይ ባበደ የሪያክሽን ቪዲዮ እስክንገናኝ